ነገር ግን ከቤቱ ጀርባ ብዙ ሰዎች አለን። እንግዲህ ድግምቱን ስራ እየሰራ ነው። ባዶ እጁን ነበረ ሳገኘው። ውስጡ ግን እንግዲህ እንደምታዩት ገመድ ይዟል። ድግምቱን መድገም ጀምሯል። የሆነ ነገር እያደረጋት ነው። በጣም የሚገርም ነው። እንግዲህ ያው ወደ አንገቷንም ለማሰር እየሞከረ ነው። ካሽ 40 ሺህ ብር እንግዲህ ያው በፊስታ ይዛለሁ። መስቀልም ዛሬ አዲስ እንዴት ነህ? ሰላም ነው አለን። ቆየህብኝ እኮ። እየመጣሁ ነው፣ ደርሻለሁ። አዎ መኪና ውስጥ ነኝ። የሆነ እንደዚህ ጉድጓድ ነገር አለ ሰርቶ እንደዚህ የሆነ ክብ እና የሆነ ያን ስርዓቱን ሲያደርግ የሆነ ነገር ጠምጥሞብኝ ምናምን እና ከሆነ ሰዓት በኋላ እንደውም ራሴን አላውቅም ነበር። እዚህ የሆነ ሰዓት ላይ እንትን ስል ብንንስል በቃ ጨርሰሻል። ከዛ በኋላ እንደ አህያ መጮሶሽ ታውኩኝ። ከዛ በቃ ቢያንስ ቼክ አደረኩኝ ቤት በምተኛበት ሰዓት ሪከርድ ምናምን አድርጌ ስልኬን ማስቀመጥ ጀመርኩ። ያ ድምፅ የለም። ከዛ በቃ ውድ ቤተሰቦቼ እንዴት አላችሁ? አዲስ ቆይታ ጀምሯል። ዛሬ በጣም በጉጉት የምንጠብቅበት ጊዜ ላይ ያለ ነው። አለምና ቤዛን ወደዚህ ህይወት ውስጥ ያስገቧቸው ከሰው ወደ አህያ የቀየሯቸው ፋሚሊ ቤተሰቦች እንግዲህ አባትየው ዋናው ሞቷል፣ ልጅየው አለ ተብሏል። ባለፈው ከማህሌት ጋር ባደረግነው ቆይታ ውስጥ የሰማችሁት ነገር አለ። ያ ምንድነው? ልጃቸው አለ። ልጃቸው እዚህ ውስጥ እንግዲህ በእነዚህ ሁኔታ ውስጥ ያሉ ሰዎችን ገንዘብ እያስከፈለ ይቀይራል፣ ይለውጣል፣ ግን ውጤት አያመጣም የሚባል ነገር አለና ዛሬ ላገኘው ነው። በስልክ አውርቼዋለሁኝ። ዛሬ አገኘውና የሚፈጠረው ነገር አብረን የምናይ ይሆናል። ለሱ እንዲሆን እንግዲህ ሴታፕ አዘጋጅተናል። ይሄ ድብቅ ካሜራ ነው። መኪና ውስጥም እንግዲህ ካሜራ አለ። እሱን ለማግኘት ጥረት አደርጋለሁ ማለት ነው። አብራችሁ እንደምትሆኑ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቻችን ቪዲዮቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ ሄሎ ሄሎ፣ እንዴት ነህ አዲስ? እሺ ሰላም ነው። ደህና ነህ? እግዚአብሔር ይመስገን አለ። አወቀኝ? ሳሚ ነኝ። አውቄያለሁ። አዎ ባለፈው በስልክ አወራሁና ሲመቸን ነበረ እንገናኛለን ተባብለን ነበረ። ዛሬ እንግዲህ ያው ቀጠሮ ነበረ። ቆየ እኮ ትደውላለህ ብዬ ስጠብቅ ነበረ። አዎ ዛሬ አጋጣሚ አልተመቸኝም ነበር ጠዋት ላይ እና አሁን ሬዲ ነኝ። ያው እንዳወራነው ነው አይደለ? ማስተካከል እንችላለን የነሱን ጉዳይ። ችግር የለውም፣ ያው እንደተነጋገርነው ነው። በጣም ጥሩ እኮ። ብሩንም በካሽ አዘጋጅቻለሁ። ኦኬ። የግድ ቤት መሆን ያለበት ቤት አለ። እነሱ ራሳቸው ቤት መሆን ይችላል። ልጅቷ አለች አይደለ? ልጅቷ አዎ አንደኛው አለች። አጋጣሚ አለም ታላቅየው አለች። በቃ ችግር የለውም። ቤት ተካለች እኔ በትቼ አስተካክላለሁ ያለው ነገር። በቃ ስደርስ ደውልኝ። እሺ። እንግዲህ ደውዬለታለሁኝ 45,000 ብር ጠይቆኛል። ድምጻቸውን እንግዲህ ለማጥፋት ማለት ነው። ላገኘው ነው። ታች ወርጄ አግኝቼው እመጣለሁኝ። ይዤው መጣና እንግዲህ ድብቅ ካሜራ እዚህ ጋር አሽተናል። በተቻለ መጠን እንግዲህ እዚህ ጋር አደርጋለሁ ብሎ የሚያስበው ነገር እንዲያደርግ እና ደግሞ ማስረጃ ለመያዝ እንሞክራለን። ይሄ ቤተሰብ ብዙ ስራዎች እየሰራ ነው፣ ሰዎች ቢጎዳ። ስለዚህ እናጋልጧለን ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። ውድ ቤተሰቦች እንዴት አላችሁ? እንግዲህ እየጨለመ ነው፣ እየመጣልኝ ነው። ንግግራችን ምንድን ነው? በተቻለ መጠን አንተ ያው በድግምቱን አጠፋዋለሁ ነው የሚለው። እርግማኑን የረገመው ሰውዬ ልጅ ነው፣ አዲስ አበባ ውስጥ ነው የሚኖረው። ስለዚህ መቀየር እችላለሁ ነው ያለኝ። ማለትንም እንግዲህ ባለፈው አግኝቼ ሳወራት እሱ ነው መጥቶ እንደዚህ ያደረገልኝ ብላኛለች። እና ዛሬ መጥቼ ቤት ውስጥ ገብቼ የሚደረገው ነገር ካሽ 40 ሺህ ብር እንግዲህ ያው በፊስታ ይዛለሁ።
ቀንም ዛሬ አዲስ እንዴት ነህ? ሰላም ነው አለን። ቆየህብኝ እኮ። እየመጣሁ ነው፣ ደርሻለሁ። አዎ መኪና ውስጥ ነኝ። ቪትስ መኪና ናት። ኦኬ ደርሻለሁ። ደውልልኝ። እሺ በቃ የሆነ መግቢያ አካባቢ ደርሻለሁ። ያው ስትታጠፍ ማለት ነው። ስትታጠፍ ቀጥታ ያያሉ። እኔ አጠገብ ላይ ምን ይታያል? የሆነ መኪና ምናምን ይታየኛል። ትልቅ ነገር የጭነት መኪና መሰለኝ፣ አላውቅም። ያው እኮ የመጣ ነው እንግዲህ ቤተሰቦች እንግዲህ አብራችሁ ቆዩ። ካሜራ አለ፣ ሴታፕ አለ ምናምን። ግባ። እሺ ሰላም። እንዴት ነህ አዲስ? ሁሉ ሰላም? ሰላም ነው። እንዴት ነህ? አለን። ግባ። እሺ ቅርታ የሆነ እንትን አጋጥሞኝ መንገድ ላይ እኮ ለዛ ነው። ተቀበል። ችግር የለም። እሺ ሁሉ መልካም? ሁሉ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ይቅርታ አስቸገርኩ። ያው ብሩን ካሽ ይዣለሁ። እሺ ብዙ ማውራት አልፈልግም ስላልከኝ ነው። ልክ ነው። አሁን ምን ነገር ምንድነው ግልጽ እንዲሆንልኝ እፈልጋለሁ። እሺ ችግር የለውም። ቤዛና አለም እህትማማቾች ናቸው። ወደ ጅብነት ተቀይረዋልና እሱን አውርቼሃለሁ። ግን ያው ያንተ አባት እንደሆነ ነገረኝ። አውቄያለሁኝ። እኔም ያው አባት እንደሞቱ አውቃለሁኝ። ልክ ነው። አሁን አንተ በእንደዚህ ስራ ውስጥ ነው ያለው ወይስ ሌላ ስራ ውስጥ ነው ያለው? እኔ የራሴ አሁን የግል ስራ ነው የምሰራው። ያው ስልክ አንድ እንትን ከፍቼ ነው አሁን የሆነ ሬስቶራንት ከፍቼ ነው እየሰሩ ያለሁት። ኦኬ። እና በዚህ መሀል ደግሞ ሰዎች እንደዚህ እንትን ሲሉ እኔ ነኝ እንትን የምላቸው። ስልክ ብዙ ሰዎችን ከዚህ ነገሮች አውጥቻለሁ። እኔ አሁን ምን መሰለህ አልዋሽም፣ ቀጥታ ነው የምናገረው። ማለት የሆነ የመተት ኃይል የሆነ ፓወር እንዳለ ነው የሚሰማኝና ስልክ እኔ ከልጅነቴ ጀምሮ ስለተማርኩት ነው። ስልክ ይሄንን ለመጥፎ ነገር አይደለም እያዋልኩት ያለሁት። እኔ ከሁሉንም ሰው ከዚህ ነገሮች እንዲወጡ ነው የምፈልገው። አባቴ በሚሰራው ስራ ምንም እኔ ደስተኛ ነበርኩ። እሱን ችግር የለውም። ስለዚህ ያው አሁን እኔም ስራም እንዳለብኝ ነግሬሃለሁ። አሁን ቤት ሄደን ያለውን ነገር ጨራርሽ ቦታ ደስ ይለኛል። እሺ ምንድነው የሚያስፈልገው ነገር? ምንም አያስፈልግም። በቃ ልጅቷን ብቻ ነው እኔ ማየት የምፈልገው እና ልጅቷ ጋር ነው እኔ የራሴን ስራ ሰራለሁ። ልጅቷን ነው ከዛ ነው ያለውን ነገር እንተላለሁ። መሄድ እንችላለን? ይቻላል። አረ እንሄዳለን። እሺ እንግዲህ ቤት ውስጥ እንገናኝ ዲሶች። ግባ። ማንም የለም። መብራቱ ማጥፋት ይችላል። መብራቱ ማጥፋት ይችላል። እንዴት ነህ? ጨለም ያው ከዚህ በላይ ጨለማል። ይዤ ልምጣ? ተኝታለች። በቃ ያዛት እና ነው ችግር። አለም አለም፣ በስመ አብ ምንድን ነው በጨለማው? ተነሽ አለም አለም። የት ነው? ነይ ተነሽ ተነሽ አለም። አንዴ ሰው መጥቷል ይፈልግሻል። ነይ ነይ ነይ፣ አንድ ነገር አለ ዛሬ እንሞክረው። ነይ አዲሴ ቹትና ቹት ታዋቂው ያው እሷ ነች። ታናሿ የለችም ዛሬ። እንዴት ነው እንትነሽ የሚያርግሽ ነገር ስሜቱ ንገሪኝ። አይ በተኛው ሰዓት ላይ እንደ ያስጨውሽ። እሺ በቃ ለማንኛውም እኔ እና እሷ ብቻ ነው እዚህ ማለት ነው የምችለው። መውጣት ትችላለህ። ወይን ወንበር ነገር እንትና እዚህ ጋር ወንበር ላይ እሺ ቁጭ በል። ሌላ የሚያስፈልግ ነገር አለ? ምንም አያስፈልግም። አሁን ብትወጣ ደስ ይለኛል። ኦኬ ነገር እዚህ ቦርሱ ይላል። አረ መውጣት በቃ እንትን እንዳይልሽ። አይ ውጣ።
እንግዲህ ውድ ቤተሰቦቼ ከክፍል ውስጥ እንደወጣ አድርጎኛል። በእርግጥ ቤት ውስጥ ማንም የለም። ቀደም ብለን ግን ካሜራ ሴታፕ አድርገናል። ቦታውና ሁኔታውን አመቻችተናል እንግዲህ ለመቅረጽ። በእርግጥ ካሜራው ውስጥ ያለውን ነገር እያየው እገኛለሁ። ባዶ እጁን ነበረ ሳገኘው። ውስጡ ግን እንግዲህ እንደምታዩት ገመድ ነው አይደል? ገመድ ይዟል። ገመድ ይዟል። ገመዱን በዙሪያዋ ውስጥ ያ እንግዲህ ድግምቱን መድገም ጀምሯል። የሆነ ነገር እያደረጋት ነው። እንግዲህ ማስረጃ ስላለን የሆነ ነገር እንግዲህ እናያለን። በጣም ነው የሚገርመው። እንግዲህ ያው ወደ አንገቷንም ለማሰር እየሞከረ ነው። እንግዲህ ቤቱን ሙሉ በሙሉ ከበነዋል። የሚፈጠሩት ነገሮች ለማየት እሷ ላይ የተለየ ጉዳት የሚያደርስበት መንገድ ካለም ለማየት ማለት ነው። እርግጥ ነው ከባድ ነው። እሷን ሊጎዳት የሚችልበት መንገድ ካለ ለእኛም አደጋ ስለሚሆን ማለት ነው። ነገር ግን ከቤቱ ጀርባ ብዙ ሰዎች አለን። እንግዲህ ድግምቱን ስራ እየሰራ ነው። እንግዲህ ካሜራ የያዘው ነገር ስለሆነ ሁሉ ነገር በማስረጃ የሚጠየቅበት ነገር ይሆናል። ያደረጋቸው ነገሮች እንዳለ እንግዲህ በጣም የሚገርም ነው። የድግምት ስራ ነው እየሰራ ያለው። ድምጿን አጠፋዋለሁ ብሏል። ስብስብ ናቸው። እንግዲህ እሷም አብዛኛውን ጊዜ እንደዚህ ነው፣ ሌሊት ላይ እንደዚህ የሚያደርጋት። በቂ የሆነ ነገር ይዘን መግባት እንችላለን አለ። ተነሱ እንጣ። እሺ ንግባ። እሺ ምን እያደረክ ነበር? ይቀጣል። ምን እያደረካት ነው? ስራ ያልከኝ እኮ እየሰራሁ ነው እኮ። ምንድን ነው እንደዚህ የምታዞራት እኮ? ስራ ያልከኝ እየሰራሁ እኮ ነው ያሉት። ድምፁ እንዲጠፋ እንደዚህ መድገም አለብህ ማለት ነው። እና ግዴታዬ ነው። ስራዬ እኮ ነው። ስራ ድግምት መድገም ነው። አሁን ስራ ያልከኝን እኮ እየሰራሁ ነው ያሉት አይደል እንዴ? ለምንድን ነው እኔ ጋር እንትን እያልከኝ? እሺ አሁን ምን ሆነ? ጨረስክ ወይስ ገና ነው? ጨርሻለሁ። አሁን ያለውን ነገር ጨርሻለሁ። እሷም አንተ በጣም አሁን በዚህ ሁኔታ ውስጥ የምትቀጥል ማለት ነው። ምን ማለት ነው? የሰው ህይወት እያበላሻችሁ። ማን ያበላሸው? እኔ እኮ አሁን ደውለህ ነገርከኝ፣ እኔ መጣሁ እንትን አልኳት እንጂ ሌላ እኮ ምንም የሚያደርጉት ነገር የለም። እሺ ነይ ኑ ሰዷት እስቲ ነይ ተነሽ። ደህና ነች። አሁን ምንም የሚፈጠር ነገር የለም። እሺ በአንዴ ጠብቀኝ፣ እናወራለን። አንዴ ቁጭ ብለን እናወራ። ምን አሁን ቸኩያለሁ። ስራ ቁጭ በልና እናወራ። ምን አወራ ነገር አለ? ቁጭ በልና እናወራ እኮ አሁን ስራ አለብኝ እና እዛው እናንተ ችግር የለም። ጨርሷል። ምንድን ናችሁ እነሱ? እዛው ሁኑ ችግር የለም። ስራዬን እንደ ለስራ ያው የህግ አካላት መስሏቸው ከፈለገ ይወስዷል። ቁጭ በልና እናወራ። ቁጭ በል ለምንድን ነው ለስራ ልጠራ? ቁጭ በል አውራኝ። እሺ አሁን የምታወራኝ አሁን የደገምከው ድግምት ምንድን ነው እንዴ? ስራ ያልከኝን ሰራው አይደል እንዴ? ድምፁ እንዲጠፋልን ነው እንትን ያልከኝ። እሺ ምን ያህል ሰዎች ነው እንደዚህ እየሰራ ያለው?
እንዴ በቃ እንደዚህ አይነት ነገር ካለባቸው እኔ ደወልልኛል መጥቼ እሰራለሁ። ሌላ ነገር እኮ አይደለም። እኔ ፈልጌው አይደለም። ደግሞ መጥፎ ነገር አላረኩባትም እኮ እሷ እንዲሻላትና ተሰውኩል እንድትሆን ነው እንደዚህ እያደረኩ ያለሁት እኮ። ይሄንን ቢዝነስ አደርገዋለሁ እኔ አሁን 40 ሺህ ብር ትቀበለኛል አይደለ? ይሄን አደረክ 40 ሺህ ብር ሪዘልቴ ነው የሰው ህይወት እኮ ነው እንትን እያልኩ ያለሁት እኮ። ስራ ድግምት ስራ ሊሆን አይችልም እንዴ? ድግምት እኮ አይደለም ያደረኩት እኔ እና ይሄን ነገር እኮ እሷ እንድትፈወስ ነው እንጂ ሌላ ነገር ያጠፋሁት ነገር እኮ የለም። ወይኔ እሷ ሌላ ጥሩ መጥፎ ነገር አድርጌባት ቢሆን ኖሮ ብሩን እንደዚህ እያደረኩ ብር ብቀበል ኖሮ ለኔ ጥፋት ነበር። ያው የድግምት እንደዚህ የመጥፎ ነገር ስራ ጥሩ የለውም እኮ። አሁን እኔ እያልኩ ያለሁት ለእሷ ላይ መጥፎ ነገር አልሰራውም። መጥፎ አድርግ ጥሩ አድርግ አያገባኝም። ግን አንተ አሁን ያለበት ሲቹዌሽን ወደ ህግ ትሄዳለህ። ለምንድን ነው የአንተ በጣም የብዙ ሰዎች ህይወት አበላሽቷል። እናንተ ቤተሰብ ማን የኔ ቤተሰብ ከአባትህ ጀምሮ እያደረጋችሁ ያላችሁት ነገር ጥሩ አይደለም። ዛሬ መተህ እሷን ልፍታላት አልክ እንጂ ነገ ከነገ ወዲያ ደግሞ እንደምታደርግ አናውቅም። እኔ ምንም እንደዚህ አይነት ነገር አድርጌ ማለቅም አረፍ አትንካኝ። ልቀቀኝ። ወደዛ ቁጭ በል ለምን ቁጭ በል? ቁጭ በል። እሺ ናውጣ ልቀቀኝ። ናውጣ እኮ ለወሬ ነው እንግዲህ ይሄ መተት ለመስራት ያመጣው ገመድ ነው። ካሜራ እዚህ ጋር ነው። እንግዲህ በዚህ ገመድ ነው እንግዲህ አስሮ ሲጫወትባት የነበረው። ሙሉ መረጃ ይዘናል። ምናልባት ድምጿን ለማጥፋት ወደ 40 ምናምን ሺህ ብር ዛሬ ሊከፈለው የመጣው ሊያደርግ የሚችለው ነገር ማቅረስ ስላለብን እንደ ማስረጃ መያዝ ስላለብን ይዘነዋል። ትክክለኛው መንገድ ይሄ እንዳልሆነ ስለምናውቅ ማለት ነው። እዚህ ስራ ውስጥ ተሳታፊ የሆኑ ሰዎች በጣም ብዙ ሰዎች እንዳሉ እንገምታለን። እንግዲህ እኛ በተቻለ መጠን ከዚህ ህይወት ውስጥ ያሉ ሰዎችን ለማውጣት እሱንም ወደ ህግ ለማድረስ ከሱ ዙሪያ ከሱ ጀርባ ያሉ በጣም ብዙ ሰዎች እንዳሉ አይተናል እና እነሱንም እንግዲህ እንደ ማስረጃ ዛሬ እንይዘናል። አለም በጣም በሚያሳዝን ሁኔታ እንግዲህ ሲጫወትባት ነበረ። እንደ አህያ አስሮ እያስጮኋት ሲያዞራት ነበረ። እኛም ለማየት ሞክረናል፣ እንደ ማስረጃ ይዘናል ማለት ነው። በቀጣይ እንግዲህ አለም ትክክለኛ መንገድ ወደምንለው በእምነቷ ወደ ጸበል ሄዳ በጥሩ ነገር እንደምትመለስ ተስፋ እናደርጋለን። አብራችሁን ስለነበራችሁ እጅግ ለምን ትመጣላችሁ? ይዛችሁት ሂዷ። እንግዲህ ካሜራ ይነቀል እንሂድ። ሁኔታ ላይ እንሻለሽ ብዬ አስባለሁ። ለእኔ በጣም ከባድ ነው። 3 ዓመት በነገሮች ላይ ከቤት አልወጣም። ሁሉም ላይ የሚያጋጥም ነገር ነው። ታረቅሽ አይደለም ትምህርት እንዲሆንሽ ነው። ምክንያቱም አንቺ ያለሽበት ህይወት ውስጥ እንግዲህ መሀሌት አልፋለች እና ይሄ ደግሞ ጊዜ እኮ ያልፋል። ነገሮች እንዳንቀይር የእናንተ ስብራት በእናንተ በትናንሽ ነገሮች ስትገበሹ እኛ መስራት አልቻልም እና ለዛ ነው መሀሌትን የሚያገናኘሽ። እሺ አይዞሽ። በቃ ይሄ ነገር እኮ አንቺ ላይ ብቻ አይደለም የሚፈጠረው። ከካሜራ ውጭ ታዋላችሁ።